ፍርሃት በውስጣችን አለ ማለት አንድን ትልቅ ነገር ከማድረግ ሁሌም ወደ ኋላ እንቀራለን። ያቺ ልጅ ማግባትን ትታ ሁለትም ደግሞ ዘርን ማስቀጠልን ትታ ያችን ጭንቀት ብቻ በመፍራት ከብዙ ነገር ጎላለች። በህይወት ላይ የሚፈጥረው ተጽዕኖ ደግሞ ዘርን እስከ ማሳጣት ድረስ የሚሄድ ጉዳይ ነው። ፍርሃት ከሰይጣን ነው። ፍርሃት ከጨለማ ዓለም ነው። ፍርሃት ከእንዲህ አይነት ውስጥ የሚመጣ ነው የሚሉ ብዙ አባባሎችን ሰምተናል። ነገር ግን ፍርሃት በውስጣችን ላይ ያለ ተፈጥሯዊ ነገር ነው። ነገር ግን ያንን ነገር ማሸነፍና መርታት የሚቻለው ባለመፍራት ብቻ ነው። ማንም ፈርቶ PhD የሰራ የለም። ማንም ፈርቶ ትልቅ ነገር ያደረገ የለም። ማንም ፈርቶ የተሸለመም የለም። አንድን ነገር እስካልደፈርን ድረስ ምንም ነገር ማድረግ አንችልም። መጽሐፍ ቅዱስ ላይ ሲናገር እውነተኛ ፍቅር ፍርሃት ያስወግዳል። መፍራት ራሱ ይቀጣል። ማግኘት የምንችለውን ነገር እንዳናገኝ ያደርገናል። ነገን መቀጠል ስንችል ደግሞ እንዳንቀጥል ያደርገናል። ብዙ ነገሮችን የማድረግ አቅም አለው። ስለዚህ ብዙ ለውጥ ማምጣት የሚችሉ ኃያላን የቀሩት በመፍራት ነው። የደፈሩ ግን ማድረግ ችለዋል።